በእርግጥ ነው የሰላም ጥሪ ዛሬ ማቅረብ በሚችሉት መጠን ያኔ ሊያቀርቡ አይችሉም። በደንብ የምናውቀው ታሪክ ነው። ሌላው ቀርቶ የቤተ ክርስቲያን መግለጫ እኮ ቅኝቱ አሁን አንዳንዴ የዛሬ የ8 ዓመት ምናምን ታሪክ ነውና ስለምንረሳው ነው እንጂ የፖለቲካ መስመሩን ቅኝት ነው መግለጫዎቹ የሚጻፉት። ልማት የሚል ነገር ካለ የሲኖዶስ መግለጫ ላይ ልማት የሚል ነገር ይግድ ይገባል። ከዚህ አንጻር በምድረ ኢትዮጵያ እየተካሄደ ያለው ዲሞክራሲያዊ ስርዓትና የልማት ግንባታ እንዳይደናቀፍ ለልማት ያለን አመለካከት ደረጃ በደረጃ እያደገ መሄድ ይኖርበታል። እንደዚህ ከሆነ የድህነት ቅነሳው መርሃ ግብርም ግቡን ሊመታ ይችላል። ተቃውሞ ራሱ ቤተክርስቲያን ውስጥ ተቃውሞ ያላቸው ሰዎች ተቃውሟቸው የጋራ ሊሆን ይችላል። የተቃውሟቸው መነሻ ግን ደግሞ የተለያየ ነው። የተቃውሟቸው መነሻ የተለያየ የሚሆነው የዘር መስመር ስለሚከተል ማለት ነው። ቲፒኤልኤፍን የሚደግፉት ቲፒኤልኤፍ ከስልጣን ስለወረደ ያኮርፋሉ። ፋኖን የሚደግፉ ፋኖ ስልጣን መያዝ አለበት ብለው ለዛ እንትን ሊሉ ይችላሉ። ሸኔን የሚደግፉ በተመሳሳይ። ሌላው ቀርቶ ወደ ውዝግብ ወደ መጨረሻው ጫፍ ነገሩ እየከረረ ሲሄድ ይሄ ነገር ከመስመር እንዳይወጣ የሃይማኖት አባቶች ሚና ይጫወቱ ብለው ደጅ ለመጥናት የሃይማኖት አባቶች ጋር ከህብረትና ከቅንጅት ፕሮፌሰር መረራና ፕሮፌሰር ብርሃኑ ነጋ ሄደው ነበር። ከዛ ከአቡነ ጳውሎስ የተሰጣቸው ምላሽ ለውጡ ከመጣበት 7 ዓመት እንዲሁም ደግሞ በለውጡ ዋዜማ በነበሩ ዓመታት በተለይም በመጨረሻዎቹ ከ1998 ጀምሮ ባለው ከህዳር 1998 ጀምሮ ያው ኢትዮጵያ ውስጥ ከፍተኛ ቀውስ የነበረበት ሁኔታ ስለነበር ከዛም ጊዜ ጀምሮ የሃይማኖት አባቶች በተደጋጋሚ ጥሪ ያቀርባሉ። በ2010 ለውጡ ሲመጣ ደግሞ ያ በጣም ጨለማ የነበረው ነገር ተገፎ የብርሃን መንገድ ከተጀመረ በኋላ ደግሞ በጣም ብዙ ርቀት ባልተሄደበት መንገድ ደግሞ ተመልሰን ወደዛ አይነት ሁኔታ ውስጥ እንድንገባ በዚህም በዛም የተደረጉ ሁኔታዎች እንደነበሩ ይታወሳል። በአክቲቪዝም ከዛ በኋላ በግጭት እስካሁን ቀጥለናል። የሃይማኖት አባቶችም ያለመታከት የሰላም ጥሪ እያቀረቡ እስከዚህ ደርሰዋል። የሃይማኖት አባቶች እንደ ሃይማኖት መሪ ማድረግ የሚገባቸው ያው የሰላም ጥሪ ማድረግ ነው። የሰላም ጥሪ ሲያደርጉ ደግሞ መደመጥ ይገባቸዋል። እንዳይደመጡ ደግሞ ያደረጋቸው ምንድን ነው የሚለውም ደግሞ አብሮ መያያዝ ያለበት ነገር ነው። እንዳይደመጡ ያደረጋቸው በእነርሱ በኩል ያለ ክፍተት ወይ ደግሞ ድክመት ወይንስ ለማድመጥ ፈቃደኛ የሆነ አካል በሁሉም ወገን ባለመኖር የተፈጠረ ነገር ነው ወይ? በሌላም በኩል የእምነት መሪዎቹ ኢትዮጵያ ውስጥ በትክክል እየተካሄደ ያለውን ነገር በተመለከተ የተሟላ መረጃ አላቸው ወይ? የሰላም ጥሪ ሲቀርብ ይሄ አጥፊ ነው ያኛው ተበዳይ ነው በሚል እንዳልሆነ ይታወቃል። ነገር ግን የሰላም ጥሪ ለማድረግ በሚሰጧቸው መግለጫዎች ላይ ማን ምን አደረገ የሚለውን ነገር በተወሰነ ደረጃ ግንዛቤ ቢያዝ፣ ያ ግንዛቤ ደግሞ ሁሉም በአንድ እምነት ተቋም ውስጥ ያሉ የሃይማኖት መሪዎች ራሳቸው አንድ ገጽ ላይ ነው ያሉት። በአንድ በኩል ያው የመነኮሱ ሰዎች መነኩሴ ሀገር የለውም ብሔር የለውም የሚባል ነገር አለ። ያልመነኮሱ ደግሞ ተጽዕኖ ማድረግ የሚችሉ ደግሞ በርካቶች ደግሞ የእምነት ተቋማት ውስጥ አሉ። ስለዚህ ተጽዕኖ ማድረግ የሚችሉ ግን ያልመነኮሱ በየእምነት ተቋማት ውስጥ በመኖራቸው የሚያመጧቸው በምንድነው አካባቢን መሰረት ያደረገ በተለያየ መንገድ የራሳቸውን ፍላጎት ለማስፈጸም በሚያደርጉት መንገድ የሚሰጧቸው መረጃዎች በእምነት ተቋማቱ አካባቢ ላይ የተሟላ ግንዛቤ እንዳይያዝ፣ በችግሩ ላይ በቂ ዕውቀት እንዳይኖር በዛ ረገድ የተፈጠሩ ክፍተቶች የሉም ወይ?
ኢትዮጵያ ውስጥ በተፈጠረው ነገር ላይ ሌላው ትልቁ ክፍተት ለታደለ ሀገር ደግሞ አስፈላጊ የሆነ ነፃነትን የሚያገናጽፍ አንዱ የመገናኛ ብዙሃን ናቸው። ነፃ መለቀቅ፣ ማህበራዊ ሚዲያውን በነፃነት መለቀቅ፣ ኤሌክትሮኒክስ ሚዲያውን በሳተላይት ጭምር በነፃ መለቀቅ ሀሳብና ሀሳብ ያላቸውና ኃላፊነት የሚሰማቸው ብቻ ሳይሆኑ ሀሳብ የሌላቸው መንገደኞች፣ ኃላፊነት የማይሰማቸው ማጅራት መቺዎች ጭምር ሜዳው ላይ እንደ ልቡ እንዲፋልሉ እድል ፈጠረ። የሰው ልጅ የትኛው ነገር የበለጠ ይስበዋል የሚለው በተለያየ መንገድ ደግሞ የኢትዮጵያን የተለየ ባህሪ ስለሆነም ብቻ ሳይሆን የሰው ልጅ ባህሪ ወይ ደግሞ የስነ አእምሮ ባለሙያዎች የሚያነሷቸው ነገሮች አሉ። ስሜት ኮርኳሪ ነገሮች ላይ በለጠ የመሳብ ነገር ስላለ እንደነዚህ አይነት ሰዎች ሜዳው ላይ በስፋት መግባታቸው ቀደም ሲል እንዳልኩት እምነት ተቋማት ውስጥ ደግሞ የአካባቢ ስሜት ያላቸው ሰዎች በዛም ተስበው በሌላም መንገድ ነገሮችን በማወሳሰብ ወይ ደግሞ የራሳቸውን ተጽዕኖ በማድረግ ረገድ ያላቸው ሚና እነዚህ ታክለው ኢትዮጵያ ውስጥ በተደጋጋሚ የሚቀርቡ ቀውስ አለ፣ ችግሮች አሉ። ችግሮችን ለመፍታት እንግዲህ ትልቁ የሃይማኖት ተቋማት የሃይማኖት መሪዎች የራሳቸውን ጥረት እያደረጉ ነው፣ ግን እየተደመጡ አይደለም። ለምን አልተደመጡም የሚለው እንግዲህ ቀደም ሲል ያልኩት የተዘረዘርኳቸው ነገሮች በአንድ በኩል ማየት የሚገባው በማህበራዊ ሚዲያው በተዛባ መረጃ ወደ ሆነ አቅጣጫ በተበዳይነት በተጠቂነት ስሜት የተፈጠሩ ነገሮች አሉ። ያ የፈጠረው ክፍተት ደግሞ የታጠቁ ኃይሎች ምናምን ምንድነው ጠመንጃም ብዕርም ምላስም ታጥቀው በተለያየ መንገድ ሀገሪቱ ላይ ቀውስ ለመፍጠር ለሚሞክሩ ወገኖች ተከታይና ደጋፊ ደግሞ እንዲኖራቸው እድል ሰጥቷል። በዚህ የተነሳ ሁሉም ተበዳይ ነኝ ባይ ካለ፣ ሁሉም የተጠቂነት ስሜት የሚያድርበት ከሆነ አጥቂውን በውል በማይለይበት ሁኔታ የሰላም ጥሪዎች መፍትሄ ላያመጡ ይችላሉ ማለት ነው። የሃይማኖት አባቶች ደግሞ እንደ መንፈሳዊ መሪ በዓል ጠብቀው የሆነ ወይ ደግሞ ስነ ስርዓት የሆነ ፕሮግራሞችን መሰረት አድርገው ቢሰሙኝም ይስሙ ባይሰሙኝም የራሳቸው ጉዳይ በሚል በተስፋ መቁረጥ ወይ ደግሞ ግራ በመጋባት የሚሰጡ አስተያየቶች ከሃይማኖት አባቶች ይኖራሉ ብዬ አላምንም። ከ95% በላይ አማኝ ባለበት ሀገር ውስጥ ለምን የእምነት ተቋማት መሪዎች ጥሪ ተቀባይነት ሳያገኝ ቀረ? ክፍተቱ፣ ችግሩ፣ ጉድለቱ የቱ ጋር ነው? በመጣንበት ዓመታት ውስጥ ተመሳሳይ ነገር ከሆነና የማይደመጥ ከሆነ ችግሮች የሚቀጥሉ ከሆነ ራስን መመርመርም በተወሰነ ደረጃ ጥሩ ነው። ጠንካራ መልእክት እያስተላለፉ ነው። ለዚህ ወይ ለዛ እያሉ አይደለም። ኢትዮጵያ ውስጥ ሰላም ይረጋገጥ፣ ወንድማማችነታችን ይበልጥብናል፣ ግጭት አይጠቅመንም የሚል ነው እንግዲህ ጥሪያቸው። ያ ማንንም የሚያስከፋ አይደለም። እውነትም ሰላምን የሚፈልግ እውነትም ከበስተጀርባ ኮተት የሌለበትና እዚች ሀገር ውስጥ የተሻለ ሁኔታ እንዲፈጠር የሚመኝ ሁሉ ጥሪው ላይ የሚጎረብጥ ነገር የለውም። በጣም የሚስማማ ጥሪ ነው። ግን አልተደመጠም። ለምን አልተደመጠም? እሱን እንደ መንፈሳዊ መሪዎቹ ብቻ ሳይሆኑ ሌሎችም የእምነት ተቋማት ውስጥ ያሉ ወገኖች ቆም ብለው
ክፍተቶች፣ ጉድለቶች የት ጋር እንዴት ተፈጠሩ የሚለውን ነገር አሁን ቢያንስ ቁጭ ብሎ መመርመር የሚቻልበት ጊዜ ነው ብዬ አምናለሁ። ትንሽ የሙቀት የምናምን ጊዜዎች ነበሩ። ሸኔም መንግስት ይሆናል ተብሎ፣ ፋኖም መንግስት ይሆናል ተብሎ በዚህም በዚያም የተደረጉ ነገሮች ነበሩ። እንደዛ ላይ ተስፋ ያደረጉ ወገኖችም ካሉ አሁን ተስፋ የሚደረግባቸው ኢትዮጵያ ምድር ላይ ኢትዮጵያ መሬት ላይ መንግስት አይደለም ምንድነው ፌደራል ወይ 4 ኪሎ መንግስት ወይ ምናምን አይደለም አዳማ ወይ አዲስ አበባ ወይ ደግሞ ባህር ዳር ላይ መድረስ አይደለም ዞን ወረዳዎች ላይ እንኳን ትርጉም ያለው ነገር ማድረግ የሚቻልበት ሁኔታ የለም። በሆነ መንገድ ለስልጣን ቋምጠው የሆነ ነገር ሲፈጠር እንደዚህ አስበው እዛው ቤተ እምነቶች ውስጥ ሆነው ችግር መፍጠርና በማወሳሰብ ረገድ ሚና የሚጫወቱ ካሉ ለነሱም አሁን ያምራፍ የሚያስቡትና የሚጠብቁት ነገር ስለሌለ ቢያንስ አሁን ከዚህ በኋላ ግጭቶቹ ቆመው ሰላም ተረጋግጦ ለፊት መሄድ በሚቻልበት ሁኔታ ላይ የራሳቸው ሚና ይጫወታሉ ተብሎ ይታመናል። እና ምን ተፈጠረ የሚለውን ነገር በግሌ ደጋግቤ ያነሳሁት ነገር ነው። ቤተ እምነት መሪዎች ቀደም ሲል እንዳልኩት መረጃዎች በተለያየ መንገድ ድሮ በአንድ ቦይ የሚፈስ መረጃ ነበር። ኤሌክትሮኒክስ ሚዲያ የሚባለው ቲፒኤልኤፍ የስልጣን ዘመኑን ጨርሶ እስኪሄድ ድረስ አንድ ነገር ብቻ ነበር የሚንቆረቆረው። መቼም ነፃ ቴሌቪዥንና ነፃ ሬዲዮ አለ ብሎ የሚከራከር ሰው ያለ አይመስለኝም። የግል ሬዲዮኖች ነበሩ የፖለቲካ ሀሳብ የማይንሸራሸርባቸው። ግን የነበረው ኤሌክትሮኒክስ ሚዲያ ወጥ ነበር። ስለዚህ መረጃዎች በሆነ በኩል ይፈሳሉ፣ በሌላ በኩል ደግሞ ከውጭ በኢሳትና በቮይስ ኦፍ አሜሪካ በጀርመን ደግሞ የሚሄዱ ነገሮች አሉ። ስለዚህ በሁለት አቅጣጫ የሚነጣ ነገር አለ። ሰዎች ሁለቱንም አድምጠው መመዘን የሚችሉበት እድል ሰፊ ነበር። በሁለቱም ወገን የግል የሆነ ግለሰብ ወጥቶ ትንሽ ዓላማ ምንም ሞራልም የሌለው መንገደኛ ሁሉ እየተሳፈረ የፈለገውን እንትን የሚልበት አልነበረም። በተወሰነ ደረጃ ለውጥ የሚፈልገውም ስልጣን አለቅም የሚለውም ኃይል የራሳቸው ድክመት የራሳቸው ጉድለት ቢኖርባቸው አሁን ባለው ሁኔታ ስርዓት አልበኝነት የነበረበት ሁኔታ አይደለም። ሚዲያዎቹ ላይ ነበረበት የመሸታ ቤት ወሬ አልነበረም። በእርግጠኝነት ማንም መናገር የሚችለው በዛም የተነሳ ሰው ቢያንስ ሁለት ነገር ግራ ቀኝ ይደምጣል፣ ሁሉንም ይሰማል፣ ይመዝናል። የሰው ልጅ የማመዛዘን እግዚአብሔር የሰጠው አምሯል። ስለዚህ ኢትዮጵያ ውስጥ ምን እየተካሄደ ነው? ምንድነው ጉድለቱ? ምንድነው ክፍተቱ? ለምን ግጭት ውስጥ ገባን? ለምን እንዲህ አይነቱ ውዝግብ ውስጥ እንዳከራለን ለሚለው የእምነት ተቋማት መሪዎችም የራሳቸው ግንዛቤ ይኖራቸዋል። ጥፋተኛው በዳዩ ወይ ደግሞ ለችግሩ ምንጭ ማን እንደሆነ ቢያቆም እከሌ ችግር ፈጣሪ ሊሉ አይችሉም። ነገር ግን ግንዛቤውን መውሰዳቸው በብዙ መልኩ ይጠቅማል። ስለዚህ ሰላም ጥሪ ሲያደርጉ ነበር። እርግጥ ነው የሰላም ጥሪ ዛሬ ማቅረብ በሚችሉት መጠን ያኔ ሊያቀርቡ አይችሉም። በደንብ የምናውቀው ታሪክ ነው። ሌላው ቀርቶ የቤተክርስቲያን መግለጫ እኮ ቅኝቱ አሁን አንዳንዴ የዛሬ 8 ዓመት ምናምን ታሪክ ነውና ስለምንረሳው ነው እንጂ የፖለቲካ መስመሩ ቅኝት ነው መግለጫዎቹ የሚጻፉት። ልማት የሚል ነገር ካለ የሲኖዶስ መግለጫ ላይ ልማት የሚል ነገር ይግድ ይገባል። ማንም ሰው ወደኋላ ተመልሶ ሊመለከተው የሚችለው ነገር። ከዚህ አንጻር በምድረ ኢትዮጵያ እየተካሄደ ያለው ዲሞክራሲያዊ ስርዓትና የልማት ግንባታ እንዳይደናቀፍ ለልማት ያለን አመለካከት ደረጃ በደረጃ እያደገ መሄድ ይኖርበታል። እንደዚህ ከሆነ የድህነት ቅነሳው መርሃ ግብርም ግቡን ሊመታ ይችላል። አሁን ያለውን ሁኔታ ጠቅለል ባለ መልኩ ስንመለከት ማንኛውም ሰው የፈለገውን እምነት የመከተል መብቱ ተከብሮለት በነጻነት እንዲንቀሳቀስ በኢፌዴሪ ሕገ መንግሥት
በተላለፈው ድንጋጌ መሰረት ሰዎች መሰረታዊ ፍላጎታቸውን በማሟላት ላይ ይገኛሉ። በእንደዚህ አይነት ሁኔታ ውስጥ ኢትዮጵያ ውስጥ ያሉ በመረጃ ረገድ ብዙ ክፍተት የለም። አሁን ባለው ደረጃም ሚዲያዎቹ እንደ ሱቅ በየቦታው እንደ ኪዮስክ በየቦታው ምን ባለመከፈቱና ኃላፊነት የማይሰማቸው ጥላቻ የሚሰብኩ ምናምን እንደዚህ ብዙ ስላልተኮለኮሉ ቤተ እምነቶች ምናምን አካባቢ ያሉ ሰዎች በመረጃ ረገድ ብዙ ክፍተት አለባቸው ብዬ አላምንም። መንግስትን የሚደግፍ ከጥቅም ከምናምን ጋር የተያያዘ አለ። መንግስትን ደግሞ በሹመት በምናምን ያኮረፈ ደግሞ መንግስትን የሚቃወም ሁሌም ይኖራል በየትኛውም እንትን ውስጥ። በዛ ነገር የማስታውሳቸው ሰዎች አሉ። በሆነ አጋጣሚ አገር ለቀው ወጥተው እንደውም የቤተ ክርስቲያን ሰው ናቸው እኔ አናግሬያቸዋለሁ እና ያለው ነገር ዘርዝረዋል፣ ብዙ ነገር ተናግረዋል። ግን ለውጥ ሲመጣ ደግሞ መንግስት የፖለቲካ አመራሩ ለውጥ ነው የመጣው። በቤተ ክርስቲያን ውስጥ ጉዳይ ገብቶ የመሾም የመሻር ስልጣን የለውም መንግስት። ሁላችንም ስንታገል የነበረው መንግስት ከቤተ ክርስቲያን ውስጥ እንዲወጣ እንጂ ተመልሶ ቤተ ክርስቲያን ውስጥ ገብቶ አዛዥ ሁሉ ነገር አድራጊ እንዲሆን አይደለም። ለውጥ ሲመጣ እኛ ሰው ጠብቀው ነበር። የሆነ ቦታ አስተዳዳሪ ነበሩ። አሁን ወደ ጠቅላይ ቤተ ክህነት ገብተው የሆነ ኃላፊነት ምናምን ይጠብቁ ነበር መሰለኝ። ቢያዩ የለም። የመጨረሻ ቲፒኤልኤፍን እንኳን እንደዛ ሲጠሉ አይቻላቅም። በቃ ትንሽ መስመር ወጡና መንፈሳዊ ሰው መሆናቸው ጥያቄ ውስጥ እስኪገባ ድረስ በጣም አላስፈላጊ ነገር ውስጥ ሲሉ እናያለን። ይህንን ማነሳው ምንድን ነው የሆነ እንቅስቃሴ ሲደረግ ተቃውሞ ሲኖር ተቃውሞ ህዝብ ተበደለ፣ ህዝብ ችግር ውስጥ ገባ፣ ተጎዳ፣ ስርዓቱ እንዲህ አይነት በደል አደረሰ በሚል ስሜት ብቻ ሳይሆን የስልጣን ኩርፊያና በተለያየ መንገድ የራሳቸው ችግር አለብን የሚሉ ሰዎች ተቃውሞ እንትን ውስጥ ይገባሉ። በአሁን መጠን ያው ብዙ ነገር እንትን ስላላለ ብዙ ችግር አልነበረም። አሁን ተቃውሞ ራሱ ቤተክርስቲያን ውስጥ በየትኛውም ቤተክርስቲያን ነው የምለው፣ በየትኛውም ቤተ እምነት በእስልምናውም ጭምር በየተቋማት ውስጥ ያው የዘር ፖለቲካ ነገር አለ። ሀገር ውስጥ ያለው ማለት በየእምነቱ አለ እያልኩ አይደለም። ግን በዛው መስመር ደግሞ የሚሄዱ ሰዎች ተቃውሞ ራሱ ቤተክርስቲያን ውስጥ ተቃውሞ ያላቸው ሰዎች ተቃውሟቸው የጋራ ሊሆን ይችላል። የተቃውሟቸው መነሻ ግን ደግሞ የተለያየ ነው። የተቃውሟቸው መነሻ የተለያየ የሚሆነው የዘር መስመር ስለሚከተል ማለት ነው። ቲፒኤልኤፍን የሚደግፉት ቲፒኤልኤፍ ከስልጣን ስለወረደ ያኮርፋሉ። ፋኖን የሚደግፉ ፋኖ ስልጣን መያዝ አለበት ብለው ለዛ እንትን ሊሉ ይችላሉ። ሸኔን የሚደግፉ በተመሳሳይ በዚያም አኩራፊው ተሰባስቧል የትኛውም አጋጣሚ። በዚህ መሃል ደግሞ ሸኔም ፋኖም ህወሓትም ጉዳዩ ያልሆነ ግን ደግሞ በተለያየ መንገድ በስልጣን በምን ደግሞ ያኮረፈ ለውዝግብ ለምናምን ምንጭ እንደሚሆን ምንም የሚያጠራጥር ነገር አይደለም። ስለዚህ እንደዚህ ቤተ እምነቶች ውስጥ የተለያዩ አመለካከት፣ የተለያዩ ፍላጎቶች ባለበት ሁኔታ ውስጥን አንድ ሳይሆኑ ኢትዮጵያ ውስጥ ባለው ችግር ላይ ጋራ ግንዛቤ ሳይዙ አንድ አቋምና አንድ እምነት ላይ ሳይደርሱ የሚደረጉ የሰላም ጥሪዎች ተቀባይነት እንዳይኖራቸው የሚያደርጉ ነገሮች ሊኖሩ አይችሉም ወይ የሚለውን ራስን መመርመርና መጠየቅ። ምክንያቱም በሙሉ እርግጠኝነት በራስ መተማመን ሀገር ሲነድ ህዝብ ቀውስ ውስጥ ሲገባ ለማስታረቅ ይሞክራሉ የሀገር ሃይማኖት አባቶች። አንተምተው ይላሉ። አልተውም የሚለው ግን ሀገርም መከራ፣ ስቃይ፣ ሰቆቃ ውስጥ የሚከት ከሆነ ተው አንተምተው እየተባለ አይቀጥልም። አንድ ቦታ ላይ ለህዝባቸው ለምዕመኑ
ኃላፊነት ግዴታም ስላለባቸው መንግስትም ከሆነ ከዚህ በላይ ይበቃል ብሎ በስም ጠርቶ መገሰጽ፣ ያመፁትም ኃይሎች ከሆኑ በተመሳሳይ ያንን ማድረግ፣ መጀመሪያ ለማስታረቅ ለማግባባት እረፉ የሚባል ነገር የተወሰነ ጊዜ ሊሰራ ይችላል። የሆነ ርቀት በኋላ ግን እረፉ ትርጉም የለውም። የማይሰማ ካለ፣ ችግር የሚፈጥር ካለ፣ ሰው እየሞተ ከሆነ፣ ሰው እየተጎሳቆለ ከሆነ፣ ሀገር መከራ ውስጥ እየገባች ከሆነ ኃጢአተኛውና ጻድቁን አንድ ላይ አንተም ተው አንተ ተው እየተባለ መቀጠል አይችልም። አንድ ቦታ ላይ ያጠፋውን እረፍ ማለት ያስፈልጋል። ያጠፋውን እረፍ ለማለት ግን እንዳልኩት በመጀመሪያ ምን እየተካሄደ ነው የሚለውን ነገር ማወቅ፣ መመርመር፣ መገንዘብ ያስፈልጋል። ያንን ለማወቅ ያንን ለመገንዘብ የመረጃ ምንጮች ሁሉም በየሰፈሩ የሚሰበስበው መረጃ ከሚታየው ጋር ይቃረናል ብቻ ሳይሆን ፈጽሞ ሊገናኙ የማይችሉ ነገሮችም ጭምር ያሉበት መሆኑን ግምት ውስጥ አስገብቶ ምንድን ነው እየተፈጠረ ያለው? ስለዚህ እንደ ቤተ እምነት ሀገር ቀውስ ላይ ችግር ላይ ካለ ችግሩ ቀውሱ እየተሻገር ነው እያለፈ ምናምን መሆኑ ባያጠራጥርም ግን ለተጨማሪ ቀናት ለተጨማሪ ጊዜያት መከራው ምንድነው የሚሆነው? መንግስት የጸጥታ ኃይሎቹ ነገሮችን ተቆጣጥረዋል። እሱ እዚህ ላይ ቆመን ብዙ የሚያጠራጥር ነገር አይመስለኝም። ተቆጣጥረዋል። ከዚህ በኋላ በመንግስት ህልውና በሀገር ህልውና ምናምን የሚባል ነገር የለም። ምኞታቸውን እያወሩ ምኞታቸውን እያደመጡ የሚኖሩ ሰዎች ሊኖሩ ይችላሉ። እስከዛሬ ድረስ ቅዠት ውስጥ የቆየ ሰው አሁን ከሪያሊቲው ጋር መናበብና አይኑን መግለጥ አለበት። ያለዛ በቅዠት ዓለም እንትን እየባከለ መጨረሻ ላይ ወደ እብደት ሊሄድ ይችላል። የማይሆን ነገር እየተፈጠረ ሲመጣ ማለት ነው። እና የሃይማኖት መሪዎቹ ምን ሀገር ውስጥ እየተካሄደ እንደሆነ ምዕመናኑን ወደ አንድ ገጽ ማምጣት አለባቸው። በጋራ ቁጭ ብለው እንደዚህ እንዲሉ አይደለም፣ ግን የእምነት ተቋማቱ በተለያየ አመለካከት ያላቸውን የየእምነቱን ሰዎች የሚሳተፉበት የህዝብ ነገር ላይሆን ይችላል። ከጥቂት የሃይማኖት መሪዎች ጋር የተለያየ አመለካከት ያላቸው ይታወቃል። መንግስትን የሚደግፍ ይኖራል፣ መንግስትን የሚቃወም ይኖራል። ከሁለቱም ውጭ የሆኑ ገለልተኛ አካላት አሉ። ድምፃቸውን የማያሰሙ ሳይለንት ማጆሪቲ የሚባለው ማህበረሰብ ውስጥ ደግሞ ያሉ አሉ። ስለዚህ ምንድን ነው የተፈጠረው? በሌላም በኩል በግልጽ ተቃውሞ ውስጥ ያሉትንም በግልጽ መንግስት ሰዎችንም የሚያሳትፍ ምን እየተካሄደ ምናልባት የመንግስት ሰዎችና ተቃውሞ ውስጥ ያሉትን ከማድረግ በፊት መጀመሪያ ገለልተኛ ሆኖ በጉዳዩ ላይ ምንም የሌሉበትን አወያይቶ ምንድን ነው እየተካሄደ ያለው? ለምንድን ነው ግጭቶች የተነሱት? ለምንድን ነው 7 ዓመት እንዲህ አይነት መከራ ውስጥ ያለፍነው? ምናልባትም ወደ 7 ዓመቱ የተገፋንበት ወይ ደግሞ የተንደረደርንበት ግንጭ ላይ የጀመረው አመፅ ለምን ተጀመረ? ህዳር 2008 ላይ የተጀመረው ህዳር 12 2008 ግንጭ ላይ የተጀመረው አማራ ክልል እንዴት ሄደ? እንዴት ተስፋፋ? እንዴት ወደ ለውጥ ገፋን? ከዛ በኋላ 7 ዓመት ውስጥ የረብሻ የግርግር ዘመን፣ ከዛ በኋላ የሸኔ ጦርነት፣ የህወሓት ጦርነት፣ የፋኖ ጦርነት እንዴት መጣ? ለምን መጣ? በዚህ ሂደት ውስጥ የማን ሚና ምንድን ነው? መንግስት ሸኔ እንዲተኩስ አስገዳጅ ሁኔታ ጥሏል። ፋኖ እንዲተኩስ አስገዳጅ ነገር ጥሏል። ህወሓት እንዲተኩስ አስገዳጅ ነገር ነበር። እዚህ እንዴት ደረሰ? አሁን ካለንበትስ ሁኔታ
የጥይት ድምፅ እንዳይቆም እንዳይጮህ ለማድረግ መነጋገር ነው። በመነጋገር ውስጥ ያንን እምቢ ያለው ማን ነው? በመነጋገር የማይፈታስ ችግር አለ ወይ? ይህን ወደ አንድ ገጽ መጥቶ ራስ እዛ ቤተ እምነት ውስጥ ያሉ ሰዎች ራሳቸው አንድ ገጽ ላይ ካልመጡ፣ ራሳቸው አንድ መስመር ውስጥ ካልገቡ፣ ራሳቸው ካልተናበቡ ሰላም የሚለውን ነገር ብቻ በማውጣት መፍትሄ ማምጣት የሚቻል አይመስለኝም። ለነሱም ለሃይማኖት አባቶችም የሁሉ መከራ፣ የሁሉ ስቃይ፣ የሁሉ ሰቆቃ ሲፈጸም ምን አድርጋችሁ ነበር? ዛሬ እንዳለው ግርግር አለ ሁኔታዎች የሚቀጥሉት። ሁኔታዎች እየተገለጡ እየተለወጡ የቅዠቱ የግርግሩ ዓለም ሲያልፍ ያ ሁሉ መዓት ለምንና እንዴት እንደተፈጠረ በደንብ መታየት ሲጀምር ይህን ነገር እንዳይሰፋም ይሄ ነገር እንዳይስፋፋ እዚህ ሳይደርስ እንዲቆም እንደ ሃይማኖት ተቋም እንደ ሃይማኖት መሪ ማድረግ የሚገባችሁን አድርጋችሁ ነበሩ የሚል የሚጠየቁ ጥያቄዎች በታሪክ ውስጥ ቢያንስ ይኖራሉ። ውስጥ ያለ ምንድነው በመረጃ ረገድ የሚመጡ በዚህም በዚያም የተምታቱ ነገሮች የፈጠሯቸው ክፍተቶችና ጉድለቶች እስከዛሬ ድረስ አድርሰዋል። ከዚህ በኋላ ግን ለአሁን አይደለም በማናቸውም መንገድ ከዚህ በኋላ ኢትዮጵያ ውስጥ ተመሳሳይ ነገር እንዳይፈጠር ከዚህ በኋላ ያለ የሽፍትነት እንቅስቃሴ የመንግስት የምናምን የሀገር ህልውና ምናምን ባይሆንም በሰዎች ወጥቶ መግባት ላይ በሰዎች የዕለት ተዕለት እንቅስቃሴ ላይ ተጽዕኖ ማድረጋቸው አይቀርም። የሃይማኖት አባቶች ወደ አንድ ገጽ ከመጡ እውነታውን፣ ችግሩን፣ አጠቃላይ ሁኔታውን ከተረዱ እስከ አጥቢያ ድረስ እስከ ታች ድረስ የሚሄዱ የጋራ ግንዛቤ ሲወሰዱ እምነትን ሊያጠፋ እምነትን ሊሰርዝ እያሉ ህዝብ የሚቀሰቅሱ ሰዎች በእምነታቸው ላይ የመጣ አለመኖሩን ህዝቡ መረዳት ሲጀምር በእምነት ሽፋን አድርገው ተደብቀው ራሱን ህዝቡን የሚያጎሳቁሉትን ሰዎች እረፉ የሚልበት ሁኔታ ሊፈጠር ይችላል። ያንን በማድረግ ራሱን ህብረተሰቡን ነው መጥቀም የሚቻለው። ህብረተሰቡን እየተጎዳ ያለው አሁን ከዚህ በኋላ ጠቅላይ ሚኒስትር አብይ ምናምን ባለስልጣን ምናምን አከተል ያንን ምዕራፍ ትርጉም ባለ ሁኔታ ሁሉ ነገር አለፈ። መንግስትንም ሀገርንም ህልውና አደጋ ውስጥ የሚከት ነገር ጨፍኖ ለሚዳስስ እንኳን አሁን ከዚህ በኋላ ቢታይ ነገር አይመስለኝም። ማሰብ የማይችልም ሰው ያሉ ሁኔታዎችን ተገንዝቦ ማለትም ማሰብ የማይችል ሰው ትንሽ ማሰብ የተወሰነ ግንዛቤ ካለው ብዬ ነው። የደነዘዘው እንደደነዘዘ ከድንዛዜው እስኪወጣ ድረስ እዛ ውስጥ ሊቆይ ይችላል። ከአሁን በኋላ የሚደረገው ነገር ምን ተፈጠረ፣ ምን ተከወነ፣ ማን ምን አደረገ፣ እዚህ ደርሰናል፣ ከዚህ በኋላ ተመሳሳይ ነገር ውስጥ እንዳንገባ የቀሩ ነገሮችም ውስጥ ለመውጣት ግንዛቤ በምዕመናን ዘንድም ለመፍጠር መጀመሪያ ምን ተፈጠረ የሚለውን እንደ ተቋማት ማወቅና መገንዘቡ በጣም 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 አስፈላጊ ነው። ኃላፊነታቸው ለምዕመናኖቻቸው፣ ለሀገራቸውም ለእምነታቸውም ነው። ሀገር በስርዓት አልበኞች፣ ሀገር በነፍሰ ገዳዮች እንዲህ ሲቆሽሽ፣ ሲጨቀይ፣ ንጹሃን ሲጨፈጨፉ፣ ሲገደሉ ግድያው ማን ለምን እንዴት እንደሆነ እየታወቀ ዝም ብሎ እየለጣጠፉ መቀጠል የፈጠረው ነገር ተገንዝቦ የንጹሃን ሕይወት ለመታደግም ምንድን ነው የተካሄደው ኢትዮጵያ ውስጥ ምንድን ነው እየሆነ ያለው የሚለውን በጣም 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 መመርመር
በጣም ከእምነት አባቶች የሚጠበቅ ነገር ነው። በአጋጣሚ ከዚህ ሃይማኖት ጥሪ ጋር ተያይዞ የሃይማኖት መልእክት ያስተላልፉ ቢያንስ ሶስቱን የኢትዮጵያ ቴሌቪዥን ላይ ወጣውን አይቻለሁ። የኢትዮጵያ ቴሌቪዥን ያስተላልፈው የሶስቱን እንግዲህ ከወንጌላውያን አንድ፣ ከኢትዮጵያ ኦርቶዶክስ አንድ፣ ከካቶሊካውያን አንድ አባቶቹን መሪዎቹን አቅርበዋል። ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። ትንሣኤ በዓል መላው ምዕመናን ልናደርገው የሚገባል የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋቸውንም እንድታበዙ አደራ ማለት እንወዳለን። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የሕዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። በፍጹም ቅንነት መከባበርና መደማመጥ በእርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ ዓለት ላይ ለማቆም መወያየት ግድ ይለናል። ስለዚህ አሁንም ካውንስላችን የሰላም ጥሪውን በመደጋገም ሲያስተላልፍ በእግዚአብሔር ስም ነው። እነዚህ አባቶች በተመለከተ ደግሞ በተለያየ ወቅት ስለ ሶስቱም አባቶች እንደዚሁ ሚዲያ ላይ ምስክርነት ሰጥቻለሁ። ፓትርያርክ ብፁዕ አቡነ ማትያስ ፓትርያርክ እንደሆኑ የዛን ጊዜ የኢትዮጵያ ሙስሊሞች እንቅስቃሴ ሽብር እየተባለ ወከባ ምናምን የነበረበት ዘመን ነው። ምርጫችንን በመስጊዳችን የሚለው እንደ ወንጀል እንደ ኃጢአት ተቆጥሮባቸው ሰቆቃ ስቃይ የሚፈጸምበት ጊዜ ነበር። ያንን ድርጊት ሃይማኖታዊ መልክ ተፈጥሮ የክርስቲያንና እንትን ለማድረግም የሚደረጉ ሙከራዎችና ጥረቶች እንደነበሩ የሚዘነጋ አይደለም። የዛን ጊዜ በተባበሩት መንግስታት አዳራሽ የጸረ ሽብር የሚል አንድ ስብሰባ ነበር። በወቅቱ የተናገርኩትን ነው። የዛሬ 10 ምናምን ዓመት ዝም ብሎ በጽሁፍ ላይ አይደለም፣ በቪዲዮ የተናገርኩትን አሁን መልሼ ባስታውሰው። የዛን ጊዜ ፓትርያርክ ብፁዕ
አቡነ ማትያስ በዛ መድረክ ላይ የተደረጉት ንግግር ሽብር እንደሚወገዝ የእምነት ደግሞ የመብት ጥያቄዎችን ደግሞ በሽብር መፈረጅም አስፈላጊ አለመሆኑና አደገኛ መሆኑን የሚገልጽ መልእክት በዛ መድረክ ላይ ሲናገሩ በወቅቱ ያልኩት ነፍሳቸውን ይማርና አቡነ ጳውሎስ ቢኖሩ ኖሮ እዚህ መድረክ ላይ የሚናገሩት ሌላ ነገር ነበር የሚሆነው። ነገሩን ለማባባስ የሚችልበት እድል ሰፊ ነበር። ምክንያቱም አብዛኛውን ጊዜ ያው ሟች ወቃሽ መሆን አስፈላጊ አይደለም፣ ግን እውነታው ያ ነበር። የመንግስት መመሪያ መሰረት አድርገው ነበር ብዙ ነገሮች የሚያደርጉት። በሌላ ደግሞ የራሳቸው ጠንካራ ጎን አላቸው። ምናልባት አሁን ቤተክርስቲያኒቱ ውስጥ ካለው ሁኔታ አንጻር እሳቸው ቢሆኑ ደግሞ አንድ የሚሉ ሰዎች አሉ። ምክንያቱም አቡነ ማትያስም በተለያየ መንገድ አናሰራም የሚሉ ሰዎች አሉ። አቡነ ጳውሎስ ቢሆኑ ደግሞ ይህን ጥሰው አልፈው ቤተክርስቲያኒቱን እንደ ምንድን ነው መቆጣጠርና የበላይ መሆን ይችሉ ነበር የሚል ነገር ነው ይነሳል። ነው አይደለም አላውቅም። ግን ያኔ የኢትዮጵያ ክርስቲያኖችና የኢትዮጵያ ሙስሊሞች መካከል ወደ ግጭት ለመውሰድ የሚሞከር አይነት ነገር የነበረበትን በማርገብ ትልቅ ሚና ተጫውተዋል። በቀደመውም ጊዜ በተለያየ መንገድ ቤተክርስቲያን ውስጥ አባቶች ላይ ወከባ፣ ድብደባ በሀገሪቱ የደህንነት ሰዎች ሲደረግ የአዲስ አበባው ሲኖዶስ አባል ሆነው በአሜሪካ ድምፅ ላይ ወጥተው ድርጊቱን ያወገዙ አባትም ናቸው። አንዳንዴ ያ ጥንካሬያቸውና በኋላ ላይ የሚታዩ ነገሮችን ለብዙ ሰዎች ይገርማል። እንግዲህ ምናልባት ከፍተኛ ተጽዕኖ ውስጥ ማለት በዙሪያቸው በደጋፊ ምናምን ተጽዕኖ ይሆናል። አንዳንዴም የእድሜ ጉዳይ የፈጠራቸው ነገሮች ሊኖሩ ይችላሉ። በጣም ጠንካራ ሰው እንደነበሩ ነው የማውቀው። ፊት ለፊት የትኛውን የመንግስት ይሆን የምናምን በድፍረት ፊት ለፊት የመናገር አቡነ ማትያስ ነፍሳቸውን ይማርና አቡነ ጳውሎስ ካረፉ በኋላ ከመሾማቸው በፊት ሊሆኑ የሚችሉ ቢሆንም ደግሞ መሆን አለባቸው ብዬ በአደባባይ አቡነ ማትያስ ቢሆኑ ጥሩ ነው ብዬ አቋም ወስጃለሁ። ያው ስልጣን ላይ ያለው የህወሓት መንግስት ነው። ፓትርያርክ በምንም ተአምር ከትግራይ ተወላጅ ውጭ እንዲመጣ አይፈቅድም። ስለዚህ ካሉት ውስጥ አቡነ ማትያስ ቢሆኑ አንደኛ ከውጭ ካለው ሲኖዶስ ጋር አባቶች ጋር ስለሚተዋወቁና ቅርበትም ስላላቸው፣ በሌላም በኩል የመብት ጥያቄም ሲደፈጠጥ በአደባባይ ድምፃቸውን የሚያሰሙ ሰው ስለሆኑ እሳቸው ወደ መንበሩ ቢመጡ የቤተክርስቲያኒቱ ውስጥ አንድነትን ለማምጣት ሰፊ እድል ስለሚኖር፣ በሌላም በኩል ደግሞ ያ ሁኔታቸው ምናምን ለቤተክርስቲያኒቱ ሞገስ ነው። ይሄም ብዬ በወቅቱ የዛሬ 12 ዓመት ማለት ነው በአደባባይ የገለጽኩት ነገር ነበር። በድምፅ ያለ ነገር ነው፣ ሬዲዮ ላይ ነው እሱን እንትን ያለው። ስለዚህ ከዛን ጊዜ ጀምሮ ከዛም በፊት ደግሞ አገር ቤት መጽሔት በምናዘጋጅበት ወቅት ነፍሳቸውን ይማር ነው አቡነ ጳውሎስ ያው እንደተሾሙ አካባቢ ወደ ውጭ ሀገር በጣም ጉዞ ማድረግ ይፈልጉ ነበርና ወደ ዋሽንግተን ይሄዳሉ አሉ። የዛን ጊዜ ደግሞ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ በግፍ መንበራቸውን አጥተው በግፍ በኬንያ በኩል እንዲሰደዱ የተደረገበት የኦርቶዶክስ አማኞች በከፍተኛ ደረጃ ቁጣቸውን የሚንበለበልበት ወቅት ነበር። የዛን ጊዜ አቡነ ማትያስ አቡነ ጳውሎስ ዋሽንግተን መሄድ አለብኝ ብለው ወደ ዋሽንግተን መሄድ ይፈልጋሉ። አቡነ ማትያስ ደግሞ በዋሽንግተንና በአካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ናቸውና እንዳይመጡ ይከለክሏቸዋል። ማለት እንዳይመጡ ሀሳብ ያቀርባሉ። ምክንያቱም ያለው ሁኔታ ጥሩ አይደለም ብለው እሳቸው ደግሞ መርሃ ግብር ሲያስይዙ ዲሲን መጎብኘት ብቻ ሳይሆን የወቅቱ የሀገሪቱ ፕሬዝዳንት የነበሩት ቢል ክሊንተንን ማግኘት አለብኝ የሚል ነገር ነው። ብቻ ባጭሩ ያንን ታሪክ አቡነ ማትያስ
በጽሁፍ አዘጋጅተው መጨረሻ ላይ የተፈጠረውን ነገር አትምጡ ስንላቸው መጥተው እኛንም ጭምር በገማ እንቁላል አስደበደቡን የሚሉበትን ታሪክ ጽሁፍ፣ ሰፋ ያለ ጽሁፍ በእኛ መጽሔት ላይ ነበር የወጣው፣ ኢትዮጵያ መጽሔት ላይ። ከዛም ጀምሮ በደንብ ስለ እርሳቸው ስለማያውቅ ብዬ ነው። ከዛ በኋላም ከአቶ አሰፋ ጫቦ ጋር እንደዚሁ በቃላት በጽሁፍ የተመላለሷቸው ነገሮችን እንደዚሁ መድረክ ነበር የኛው መጽሔት እና አቡነ ማትያስን ሳቅ ማለት በግል አይደለም፣ በእንደዚህ በታሪክ በስራቸው ሳቃቸው የረዥም ጊዜ ነው። ለእርሳቸውም ትልቅ አክብሮትና በጎ አመለካከት ነኛል። በኋላ በዚህ በጦርነት ምናምን ጊዜ ያለውን ነገር ቢሆን የመረጃ ክፍተትና አጠገብ ያለ ሰው ነው ምን እየተከናወነ እንደሆነ የሚነግርህ። ምናልባት አጠቃላይ ቀደም ያልኩትን አሁን ስላለው ጦርነትም ስለ አጠቃላዩ ነገር እንዴት አለፍን እንዴት እዚህ ደረስን የሚል ነገር የሚያይ ሰው ያንን ሲገመግሙ ምናልባት ክፍተቱና ጉድለቱ የቱ ጋር እንደሆነ ሊያውቁ ይችላሉ ብዬ አምናለሁ። ጥሪ ሳቀርብ ስለ አቡነ ማትያስ እንግዲህ በዚህ መልክ ተወሰነ ስለማቅና ጥንካሬያቸውን ስለምረዳ ነው። የካቶሊካውያኑ ካርዲናል ብፁዕ አቡነ ብርሃነ ኢየሱስ እሳቸውን በተመለከተ የካቶሊካውያን ምርጫ 97ን ብዙ ሰው ያስታውሳል። የዛም ጊዜ ግድያውንም ምንሆንም ማውገዝ አልነበረም። የትኛውም ቤተ እምነት አላወገዝም። በሰላም ጉዳዮች እንዲያልቁ፣ ችግሮች በውይይት እንዲፈቱ ብቸኛ መግለጫ ወጣችን የኢትዮጵያ ካቶሊካውያን ቤተክርስቲያን ነች። ግድያ አልተወገዘም። አሁን ብዙ ሰው ይገርመዋል፣ ግን ስለምንረሳ ደግሞ ብዙዎች ከንትን በኋላ ስለመጣን ነው ችግራችን። ያው በተለያየ መንገድ ሁኔታዎች ተስፋ አስቆርጦት የዳር ተመልካች ምናምን የነበረ ሰው ድንገት ተስፋ ሲታየው ሀገሩ ወደ በጎ ምዕራፍ እንደምትሄድ ሲረዳ እንደገና ወደ ሀገሩ ጉዳይ መመለሱ የሚያስደስት ነው። ግን አፕዴት ራስን ደግሞ ማድረግ ጥሩ ነው። እንዴት መጣን፣ ለምን እዚህ ደረስን የሚለውን ነገር ሳይገነዘብ ድንገት በሚፈጠር ነገር ሁሉ ጥይት ሲተኮስ እንዴት ኢትዮጵያ ውስጥ ጥይት ይተኮሳል የሚልም ሰው ገጥሞናል። ሰው እንዴት ይገደላል የሚልም ገጥሞናል። እንዲህ አይነት የፈጠሯቸው ክፍተቶች፣ ጉድለቶች ምናምን አሉ። ስለዚህ ምርጫ 97 በአዲስ አበባ ጎዳና በተለያዩ የኢትዮጵያ ክፍለ ሀገሮች ያ ሁሉ ጭፍጨፋ ሲፈጸም በቤተክርስቲያን ኦርቶዶክስም ወንጌላውያንም እስልምናም መግለጫ አላወጡም። ብቸኛ መግለጫ ወጣች ቤተክርስቲያን የኢትዮጵያ ካቶሊካውያን ቤተክርስቲያን ነች። በደንብ በሀሳብ ምንድን ነው ጉዳዩን እርቅ እንዲወርድ በተለያየ መንገድ ጥሪ ሲያደርጉ የነበሩትም ካርዲናል ብርሃነ ኢየሱስ ናቸው። በዚህ የተነሳ ብዙ ያስታውሳቸዋል። ሌላው ቀርቶ ወደ ውዝግብ ወደ መጨረሻው ጫፍ ነገሩ እየከረረ ሲሄድ ይሄ ነገር ከመስመር እንዳይወጣ የሃይማኖት አባቶች ሚና ይጫወቱ ብለው ደጅ ለመጥናት የሃይማኖት አባቶች ጋር ከህብረትና ከቅንጅት ፕሮፌሰር መረራና ፕሮፌሰር ብርሃኑ ነጋ ሄደው ነበር። ግምት ውስጥ ያስገቡት በተለይ ወደ የቤተ እምነቶቹ በተለይ ኦርቶዶክስ ጋር ሲኬዱ ያው አንዳንዴ ለምትኑ ቅርብ የሆነን ሰው መልአክ ተብሎ ይሆናል። ፕሮፌሰር መረራም ፕሮፌሰር ብርሃኑም ሁለቱም ኦርቶዶክስ አማኝ መሆናቸው ግምት ውስጥ ገብቶ መሰለኝ ሁለቱ ሄደው ነበር እዛ። ከዛ ከአቡነ ጳውሎስ የተሰጣቸው ብላሽ በቃ ምንድን ነው መንግስት እንደሚላቸው ሆኖ ነው። በቃ በአጠቃላይ ህወሓት በተከፈለ ጊዜ አስገራሚ ታሪክ ነው። ይሄ ደግሞ እነ ቶስዬ ታሪክ ነው። ህወሓት በተከፈለም ጊዜ ሄደው የትግራይ ምሁራንና የሃይማኖት አባቶች ታዋቂ ሰዎች ሄደው አቡነ ጳውሎስን አነጋግረው ነበር። መለስ ስለሆነ ነው እንጂ እንደነሱ ቢሆንማ የሚያስረሽናቸው ተግባር ነው የፈጸሙት ብለው እንደ መንፈሳዊ ሰው አይደለም ጉዳዩን የተከላከሉት። ይሄ እናቶ ገብሩ እናቶ ስዬ የሚያውቁት በኋላ ደግሞ ያለውን እነ ፕሮፌሰር መረራ ፕሮፌሰር ብርሃኑ
ምስክር የሚሆኑበት ታሪክ ነው ማለት ነው። ስለዚህ የኢትዮጵያ ቤተ እምነቶች አካባቢ ተጽዕኖ ስር ነበሩ። በግፍን እንኳን በአደባባይ ለማውገዝ የሚፈራበት ጊዜ ነበር። ያኔ የካቶሊካኑ ካርዲናል ብርሃነ ኢየሱስ የነበራቸው አቋም በግልጽ ያው የሚታወቅ ነገር ነው። ስለዚህ እሳቸው ላይ በየትኛውም አካባቢ ብዙ ሰው እምነት አለው። በገለልተኛነታቸው የሆነ ነገር መስመር ሲወጣም ይሄ ነገር ልክ አይደለም ለማለትም ይጠይቃኝ። በእንደዚህ አይነት እምነት አለ ሰው። ስለዚህ አቡነ ማትያስን ቀደም ሲል የገለጽኩት መንገድ ካርዲናል ብርሃነ ኢየሱስንም በዘርዘርኳቸው ነጥቦች ትላንት መግለጫ የሰጡት ሁለቱ እንዲሁም ቄስ ደረጀ ጀንበሩ ናቸው። ቄስ ደረጀ ጀንበሩን ደግሞ ምርጫ 97 ጋር ተያይዞ እሳቸውንም በግል ያስታውሳቸዋለሁ። መንግስት የአዲስ አበባ ከተማና በተለያዩ ቦታዎች የተፈጸሙ ግድያዎችን በተመለከተ አጣሪ ኮሚቴ በፓርላማ ሰይሞ የተሰየመው የፓርላማ አጣሪ ኮሚቴ ውስጥ አንዱ ቄስ ደረጀ ጀንበሩ ነበሩ። ከወንጌላውያን የገቡት ቃሊቲ እስር ቤት ነበርን እኛ። በመጡበት ወቅት ብዙዎቻችን አናምናችሁም አልናቸው። ምክንያቱም መንግስት ያቋቋመው ኮሚሽን ስለሆነ ይህን ኮሚሽን ላይ እምነት የለንም፣ አንተባበርም፣ አናምናችሁም የሚል ነገር ሲመጣ ነፍሳቸውን ይማርና ፕሮፌሰር መስፍን ወልደ ማርያም፣ አንዱዓለም አራጌ እነዚህ ደግሞ ጨምሮ የተወሰኑ ሰዎች አልመሰለኝ አይ የምናውቀውን እውነት እንናገር፣ ያንን የነገርናቸውን እውነት እንትን ብለው ከሆነ ህሊናቸው ይጠይቃቸው የሚል ነገር እንትን ብሎ እነሱ አቋም ወስደው ማለት ከነርሱ ጋር እንተባበራለን፣ የሚጠይቁን ነገር ምርመራ ምንድን ነው ምስክርነታችንን እንሰጣለን አሉ። በወቅቱ ቄስ ደረጀ ጀንበሩ በዛ መድረክ ላይ እምነታችንም ህሊናችንም የሚፈቅደውን ነገር ነው የምናደርገው፣ እግዚአብሔር የሚፈራውንና ህሊናችን የሚፈቅደውን ነገር ነው የምናደርገው ብለው በዛ መድረክ ላይ ተናግረዋል። በመጨረሻም በቃላቸው ተገኝተው አጣሪ ኮሚሽኑ ያው ከስንት ወከባ ግርግር በኋላ እንትን በወሰነበት ወቅት ተመጣጣኝ ነው ተመጣጣኝ አይደለም የሚል 10 የኮሚሽኑ አባላት ድምጽ በሰጡበት ወቅት ተመጣጣኝ አይደለም፣ ንጹሃን ላይ ማለት ወጣቶቹ ላይ ምናምን የተፈጸመው ነገር የመንግስት የጸጥታ ኃይሎች ከተመጣጣኝ ከኃይል በላይ እርምጃ ወስደዋል፣ ከተመጣጣኝ በላይ በሚል አቋም ካራመዱት የሃይማኖት አባቶች እና ሌሎች ኮሚሽኑ አባላት አንዱ ናቸው። 2 ሰዎች ብቻ ተመጣጣኝ ነው አሉ። ከእስልምና ምክር ቤት ሼህ ኤልያስ፣ ከአዲስ አበባ ዩኒቨርሲቲ የነበሩት ደግሞ ዶክተር መኮንን ዲሳሳ። ከሁለቱ ውጭ ሁሉም ተመጣጣኝ አይደለም የሚል አቋም ወሰዱ። አባላት ሁለቱ የተወሰደው እርምጃ ተመጣጣኝ ነው ሲሉ ሰብሳቢውን ጭምር 8ቱ ተመጣጣኝ አይደለም የሚል አቋም ወስደዋል። ይህንን በእጃቸው አረጋግጠዋል። በዚህም የተነሳ የኮሚሽኑ ሰብሳቢ አቶ ፍሬ ሳሙኤል፣ ምክትል ሰብሳቢው ዳኛው ወልደ ሚካኤል መሸሻ፣ ከካቶሊካውያን ቤተክርስቲያን ተወክሎ የነበሩት አቶ ምትኩ ተሾመ፣ እነዚህ ሁሉ ሀገር ጥለው ለመሰደድ የምስክርነት ቃላቸውንም በአሜሪካ ኮንግረስ ለመስጠት የተገደዱበት ሁኔታ እንደነበር እናስታውሳለን። በወቅቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበሩት ብፁዕ ዶክተር አቡነ ኤዎስጣቴዎስ ነበሩ። እሳቸውም ተመጣጣኝ አይደለም የሚል አቋም ወሰዱ። በዚህ የተነሳ ቤተክርስቲያኒቱ ላይ ከዛ በኋላ የደረሰባቸው መከራና መጨረሻ ላይ ውጭ ሀገር በስደት ላይ ሆነው ትምህርት እንኳን መማር ማስተማር ለመማር እንኳን የነበረባቸውን ፈተና ያንን ክፍተት ብዙ ሰዎች የሚያውቁት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ በብዙ መንገድ ውስጥ ያለፉ
ሰዎች ወይ ደግሞ በመከራ ጊዜ በችግር ጊዜ ፊት ለፊት መጥተው እውነትን ለመመስከር የሚደፉ ሰዎች ውስጥ እንግዲህ አንዱ ቄስ ደረጀ ጀንበሩ ናቸው። አጋጣሚ ሆኖ ሶስቱም እንግዲህ መግለጫ የሰጡት የትንሣኤን በዓል ምክንያት በማድረግ ሶስቱ አባቶች ናቸው። እንግዲህ እነዚህ ሶስት አባቶች መልእክቶቻቸው ላይ ወንጌላውያን በጋራ ኢትዮጵያ ውስጥ በሚካሄደው ጉዳይ ላይ የጋራ ግንዛቤ አለ ወይ? ሌላ ነገር አይደለም። የትኛው ለኢትዮጵያ ወንጌላውያን የትኛው ፖለቲካ ፓርቲ ይጠቅማል፣ ኢትዮጵያን የትኛው ፖለቲካ ፓርቲ ይበጃል ምናምን አይደለም። ኢትዮጵያ ውስጥ ባለው ለምንድን ነው እዚህ ችግር ውስጥ የገባ ነው? ምንድን ነው እዚህ ሁኔታ ውስጥ የከተተን? እስካሁን ለመጣንበት አሁንም ደግሞ ችግሩ እንዳይፈታ በማድረግ ረገድ ምንድን ነው እየተካሄደ ያለው የሚለውን ነገር ቢያንስ መሪዎቹና ከተወሰኑ ከመረጧቸው ትልልቅ ከሚባሉ ሀገሪቱንም ፖለቲካ ከሚያነቡ ችግሮችንም ከሚረዱ ሰዎች ጋር መክረው ወደ አንድ ገጽ መጥተዋል ወይ? አንድ ገጽ ላይ ናቸው ኢትዮጵያ ውስጥ ባለው ችግር ላይ። በኢትዮጵያ ካቶሊካውያን በኩል አንድ ገጽ ላይ ናቸው ወይ? ኢትዮጵያ ችግር ውስጥ ኢትዮጵያ ውስጥ ያለውን ችግር በተመለከተ ወደ አንድ ገጽ መጥተዋል። ተመሳሳይ አቋም። ችግሩ እንዴት መጣ? ችግሩ ለምን ቀጠለ? ችግሩ እንዳይፈታ ማን ነው እንቅፋት? ምንድን ነው እየተካሄደ ያለው? እንደሚባለው የሆነ ማህበረሰብ ለመበደል፣ የሆነ ማህበረሰብ ለመጉዳት፣ የሆነ ማህበረሰብ በተለየ ለመጥቀም ወይንም ደግሞ ለስልጣን ሲባል ሁሉንም ነገር ድምጥማጡን ለማጥፋት ወይ ደግሞ ለስልጣን ሲባል ደግሞ ሀገር ምናምን የራሱ ጉዳይ ቤትም ብዬ የሚሳካልኝ ነገር ይሳካልኝ የሚል በአመፀውም በመንግስትም በኩል ያሉ ነገሮች ናቸው ወይ? የኢትዮጵያ ኦርቶዶክስ ደውጋ ሲመጣ ደግሞ የተለየ ነው። የተለየ የሚሆነው ቀደም ሲል ያልኩት እንደተጠበቀ ነው። ቤተክርስቲያን ጋር ሲመጣ በዋናነት በተለይ በአማራ ክልል የፋኖ እንቅስቃሴ ከዚህ ቀደምም ያነሳሁት ነው። ህብረተሰቡ ላይ ትልቁ ስራ እየተሰራ ያለው፣ ገበሬው ላይ ገጠሩ ውስጥ እየተሰራ ያለው ሰውን በብሔሩ በሰፈሩ ወይ ደግሞ በክፍለ ሀገሩ ማንቀሳቀስ ብዙ አልተቻለም። ስለዚህ በጣም ስስ የሆነውን ነገር እምነትን ነው መሳሪያ እያደረጉ ያሉት። እምነትን ሊያጠፋብህ፣ እምነትን ሊደመስስብህ ስም ምናምን እየጠሩ የሚያደርጓቸው ነገሮች ናቸው። ስለዚህ እምነት ሊያጠፋ፣ እምነት ሊደመስስ፣ ቤተክርስቲያኒቱ በተለየ ሁኔታ ሊጎዳ የሚሰራ አካል ወይ መንግስት አለ። ይሄንን የሚያምኑ ውስጥ ያሉ ሰዎች ደግሞ መኖራቸው ጥያቄ ውስጥ የሚገባ አይደለም። ስለዚህ ይሄ ከሆነ ይሄን የሚያምኑ ሰዎች ይሄንን የማስረዳት ግዴታ አለባቸው። ይሄን የማያምኑ ሰዎች ደግሞ እየሆነ ያለውን ነገር ደግሞ የማስረዳት ኃላፊነት አለባቸው። ስለዚህ ወደ አንድ ገጽ መምጣት በጣም አስፈላጊ ነው። ወደ አንድ ገጽ መምጣት አስፈላጊነቱ ለቤተክርስቲያኒቱ ነው። እንደተባለው ቤተክርስቲያኒቱን ሊያጠፋ የተነሳ ኃይል ካለ እየተሸፋፈኑ መቀጠል አይደለም የሚበጀው። ፍልርጥ አድርጎ በዚህ ምክንያት ቤተክርስቲያኒቱ አደጋ ላይ ነች ብሎ ምዕመኑን ለእምነቱ ዘብ እንዲቆም ጥሪ ማቅረብ ነው። ምንም በሌለበት ደግሞ ከሆነ ገጠር ያለው በተሳሳተ መረጃ ህይወቱን፣ አካሉን፣ ኑሮው ጭምር እየተጎሳቆለ ያለው ነው ዜጋ መታደግ ያስፈልጋል። በእግዚአብሔር ስም እየማሉ የእግዚአብሔርን ወንጌል እየሰበኩ
እግዚአብሔር የሚወደውና የሚፈቅደውን ነገር ማን ማድረግ ያለበት ምን እየተካሄደ እንደሆነ ገና ለገና የሆነ ቡድን ስለማንደግፍ እየተባለ መደረግ አለበት። ስለዚህ ምንድነው ኢትዮጵያ ውስጥ ያለው ምን እየተካሄደ ነው የሚለውን ነገር እና የሃይማኖት መሪዎቹ ራሳቸው ወደ አንድ ገጽ ካልመጡ በጉዳዩ ላይ የተሟላ ስዕል ካልያዙ የሰላም ጥሪ ልማድ ይሆናል። ያው ይሄን አሉ የሚባላል በቃ ከተነ። ግን ለሰላም የሚያደርገው አስተዋጽኦ የለም። የሆነ አልሰማም ያለን ወደ መገሰጽ መሄድ አስፈላጊ ነው። መንግስትም ከሆነ ይሄን ማድረግ አለብን፣ አማጽያንም ከሆነ ይሄን መፈጸም አለባችሁ ማለት ተገቢ ነው። ዛሬ ጫና ምናምን ግፊት ያለበት ጫናም ካለ ጫናውን ተቋቁሞ መውጣት ነው። ምክንያቱም የነበረው ሁኔታ ስለሚታወቅ ከዛ የተገኘ ነፃነትን እንዲመለስ አይደለም ማንም ሰው ማድረግ ያለበት፣ ነፃነቱን እንዲሰፋ ሙሉ በሙሉ የእምነት ተቋማቱ ነፃነታቸውን እንዲያረጋግጡ መስራት ነው። ስለዚህ የሃይማኖት አባቶች ከማንም በላይ በአገሪቱ ላይ የሚከበሩ የሚደመጡ በመሆናቸው ችግሮቹን በተመለከተ መጀመሪያ ምን እየተካሄደ ነው የሚለውን ራሳቸው በተገቢው ተገንዝበው ከዛ በኋላ ጥሪ አድርገው ጥሪውን አሻፈረኝ ያሉን አካል ደግሞ ወደ መገሰጽ መሄድ አስፈላጊ ነው ብዬ አምናለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ